ከ50 ሚሊዮን በላይ ዜጎች ይበጀኛል ላሉት የፖለቲካ ፓርቲ ድምጻቸውን ሰጥተዋል። በሰባተኛው ጠቅላላ ምርጫ 42 ተፎካካሪ ፖለቲካ ፓርቲዎች ተፎካክረውበታል። በሲዳማ ክልል 19 ተፎካካሪ ፖለቲካ ፓርቲዎች ተሳታፊ ሆነዋል። በክልሉ 19 የምርጫ ክልሎች ያሉ ሲሆን ከነሱ መካከል የሐዋሳ የምርጫ ክልል አንዱ ነው። በምርጫ ክልሉ 308 የድምጽ መስጫ ጣቢያዎች የሚገኙ ሲሆን ከጣቢያዎቹ አንዱ በሆነው በሐዋሳ ምርጫ ክልል ጉይ ቀበሌ ሰላም ቁጥር 1 ምርጫ ጣቢያ የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ በማለዳው ተገኝተው ድምጻቸውን ሰጥተዋል። ትልቅ ደስታ ነው የተሰማኝ። የሚፈልገውን ፓርቲ መርጫ ያለው እንደ አንድ ዜጋ እንግዲህ እኔ መረጥኩት፣ ሌሎቹም መርጦ አሸናፊ ቢሆን በጣም ደስ ይለኛል። ከሁሉም በላይ ግን የተሳካ ሰላማዊ የህዝብ ድምጽና ሉዓላዊነት የተከበረበት ምርጫ ማካሄድ ከቻልን ይሄ ለሀገራችን ትልቅ ስኬት ነው። ኢትዮጵያ ታሪክ እየሰራች ነው ያሉት ርዕሰ መስተዳድሩ ምርጫው ኢትዮጵያውያን በዲሞክራሲያዊ መንገድ የሚፈልጉትን መንግስት መርጠው የሚሰይሙበት ታሪካዊ ሂደት ስለመሆኑ ገልጸዋል። ኢትዮጵያ ታሪክ እየሰራች ነው። ኢትዮጵያውያን በዲሞክራሲያዊ መንገድ የሚፈልጉትን መንግስት መርጠው መሰየም የሚችሉበት ታሪካዊ ሂደት ነው። በዚህ ሁኔታ አሁን 7ኛ ዙር ሀገራዊ ምርጫ እያካሄድን ነው የምንገኘው። ህዝብ የፈለገውን መርጦ የሚያስቀጥልበት፣ የማይፈልገውን በድምፁ የሚሽርበት፣ ስልጣን ባለቤትነቱን ያረጋገጠበት የሚያረጋግጥበት ስርዓትም እየተለማመደ ያለበት ወቅት ስለሆነ ትርጉሙ እጅግ ከፍ ያለ፣ ሁላችንም ይህንን እድል ደግሞ በአግባቡ መጠቀም ያለብን ይመስለኛል። 42 ፖለቲካ ፓርቲዎችን ያፎካከረው ሰባተኛው ጠቅላላ ምርጫ ከ64000 በላይ ታዛቢዎች ያሉ ሲሆን ከ250,000 በላይ የፖለቲካ ፓርቲዎች ይገኙበታል። ለህዝብ ተወካዮች ምክር ቤት በሐዋሳ ከተማ እጩ የሆኑት የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ በዕለቱ በሚሊኒየም ቀበሌ ደብረ ወርቅ ድምጽ መስጫ ጣቢያ በመገኘት ድምጻቸውን ሰጥተዋል። የሐዋሳ ከተማ ነዋሪዎች፣ የዚህ አካባቢ የዚህ ምርጫ ጣቢያ ነዋሪዎች ካርድ በወሰዱት መጠን ወጥተው ደግሞ ድምጽ ለመስጠት በሚቀጥሉት 5 ዓመታት ያገለግለኛል የሚሉትን ለመምረጥ በነቂስ መውጣታቸውን በማየቴ በጣም ትልቅ ደስታ ተሰምቶኛል። ምርጫ የሀገረ መንግስት ግንባታ አንዱ ምሰሶ ነው ሲሉ የገለጹት ዶክተር ፍጹም አሰፋ በሀገራችን የምርጫ አስፈጻሚ ተቋም ነፃና ገለልተኛ መሆን የምርጫ ባህላችን መሻሻሉን የሚያሳይ ነው ብለዋል። ምርጫ ማለት የሀገር መንግስት ግንባታ አንድ ምሰሶ ነው። የዲሞክራሲ አንዱ ማሳያ እንደመሆኑ ከጊዜ ወደ ጊዜ እንደው እናነጻጽርም ካልን የምርጫ አስፈጻሚው ተቋም ነፃነቱ በጣም እየተሻሻለ መጥቷል። ያ እንግዲህ ትልቁ ማሳያ የአንድ ምርጫ ነፃ ገለልተኛ መሆኑ የ6ኛው ጠቅላላ ሀገራዊ ምርጫ የተካሄደበት ሂደት አለ። ከዛ ቀጥሎ ደግሞ አሁን 7ኛው ላይ ስናይ በጣም ትልቅ ለውጥ ያለው መሻሻል ያለው ህዝብም ከምርጫ ውጪ አገር ልትቀጥል አትችልም የሚለው እምነትም በእጅጉ በውስጡ ያደረበት መሆኑን ማሳያ ነው። ከጊዜ ወደ ጊዜ ሂደት እንደመሆኑ ዲሞክራሲ የሀገረ መንግስት ግንባታ አካል እንደመሆኑ ለውጥ እያየንበት ነው ያለነው ማለት ነው። በሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በሐዋሳ ምርጫ ክልል ሚሊኒየም ቀበሌ ክልል ትምህርት ቢሮ ጣቢያ ድምጻቸውን ሰጥተዋል። ይህን እድል በማግኘታቸው መደሰታቸውንም አቶ አብርሃም ተናግረዋል። ኢትዮጵያ እየመረጠች ናት። ዲሞክራሲ እየገነባን ነው። ኢትዮጵያን እየመረጥን ነው። ኢትዮጵያ የራሷን መንግስት ለማጽናት እየሰራች ነው። ስለዚህ በዚህ ሂደት ላይ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ኢትዮጵያ ስትመርጥ እኔም ኢትዮጵያ በምትመርጠው ምርጫ ላይ የራስን ድርሻ ለመወጣት ኢትዮጵያን ለማጽናት ኢትዮጵያን ለማቆም ኢትዮጵያ ሀገረ መንግስትን ለመገንባት ድምጼን ሲሰጥ በጣም ደስታ ነው የተሰማኝ። በሲዳማ ክልል 19 የፖለቲካ ፓርቲዎች በምርጫው የተሳተፉ ሲሆን 1338 እጩዎችም እንዳሏቸው የገለጹት አቶ አብርሃም የሂደት በክልሉ የዲሞክራሲ ስርዓትን ለማስፋት እየተሰራ ያለውን ስራ ማየት የሚያስችል ነው ብለዋል። በእኛ ክልል ለምሳሌ በርካታ ፓርቲዎች ተሳትፈዋል። 1338 እጩዎችን አቅርቦ ነው የተፈካከሩ ያሉት። በዚህ ሂደት ዲሞክራሲን ለማስፋት እየተሰራ ያለ ስራ በመሆኑ ይሄ በእኛ ክልል ብቻ የሆነ ነው። በሀገር ደረጃ በጣም በርካታ ፓርቲዎች ናቸው የተሳተፉት። ተዋንያን በሙሉ ኢትዮጵያን እያሳደገች ዲሞክራሲዋን እያሰፋች ኢትዮጵያን
እያስመረጠች ኢትዮጵያ እየመረጠች ኢትዮጵያ ዲሞክራሲን እያሰፋች እንዳለች ነው የሚሰማንና ስለዚህ በአጠቃላይ ይሄ ሂደት በሰላማዊ መንገድ ከምዝገባ ጀምሮ እስከ ድምጽ አሰጣጥ ድረስ በሰላማዊ መንገድ ነው ይሄ ሂደት እየሄደ ያለው።